እንጨርሳለን። ሰላም አሌክስ እንዴት ነህ? እሺ የሚረብሸው ኤሲ ቆይ እኔ እናት አለ ኤሲ እኮ ነው። ቀን ፊቴ ፍም ሲመስል ታላችሁ። ጤና ይስጥልኝ። እንኳን ደህና መጣሽ። አብሮ ይስጥልን። እንኳን ደህና ቆያችሁ። ምን ታስስ? አሌክስ ትንሽ ምክር ፈልጌ ነው የመጣው አንተ ጋር። እሺ ንገሪኝ። ምክሬ እኔ ወደ አረብ ሀገር ከመጣሁት 1 አመት ከ1 ወር ላይ ነው ያለሁት። እሺ እና ጓደኛ አለኝ አንድ ሀገር ነን ምናምን ማለት ነው። ጓደኛ ፍቅረኛ ማለት ነው። እንዴት ተዋወቃችሁ ከሚለው ነገር እስቲ። አንድ ትምህርት ቤት ነው የተማርነው፣ ግን ደግሞ ከተቀራረብነው በ1 አመት ቶሶ ያው በምንታወቀው አንድ ሀገር ስለሆነ እንደዚሁ በቃ ተግባብተን ነው ማለት ፈልጌ ነው። እሺ እና አሁን እዚህ መጥቼ እኔ እንትን ማለት አልፈልግም፣ ብር ምናምን አላጠፋም፣ እግዚአብሔር ይመስገን። ግን አመመ ማለት ነው አሁን ላይ ደርሶ። ምን አለ? አመመ፣ ስራ ምናምን አቆመ። እሺ እና አሁን ስራ ሲያቆም በቃ እንትኑ እየባሰ መጣ ህመሙ ምናምን። ህመሙማ አንቺ ላይ ነው የጠናው። የኔ እናት ወደቀች። እኔ ልውደቅ። ነርሶች በር አካባቢ ኮማ ክፍል አስገቧት። ከባድ ነው ሁኔታዋ። እኔ መጀመሪያውኑ እንትን ብሎኝ ነበር። አዝማሚያዋ የመውደቅ አይነት ነገር ይታያል። ራሷን የማዞር ነገር ምናምን። ግሉኮስ ስጡ። ሬዚስታንስ ሰው እያጣ ነው። ሰላም ጤና ይስጥልን። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? እኔ እንኳን የምሰራው መዳም ቤት ነው፣ ኮንትራት ነኝ። በዚህ ዙሪያ ላወራ ፈልጌ ነው ከሰማኸኝ ማለት ነው። በደስታ ንገሪኝ። ምን? መዳም ቤት ኮንትራት ያሰራሁት 2 አመት የሆነው መስከረም ላይ ማለት ነው። እሺ ጥብቼ ነበር በፊት የምሰራው ነው እና በምህረቱ አዋጅ ላይ እሷ ጋር ተስማምተን አሰራችልኝ። ከአሰራችልኝ በኋላ ያው ጸባይዋ ተቀየረ። ያን ወር ደሞዜን ያዘችልኝ። በየወሩ አሰጠኝ። 1 አመት አለፋት። ያን ወር ደሞዝ ከለከለች ማለት ነው። እሱንም ብዬ አሜን ብዬ ተቀብዬ ስጪኝ ስላት አልሰጠም አለችኝ። አሁን ራሱ 2 ወር ከ20 ቀን ሆነኛል። የ2 ወር ደሞዝ አልሰጠችም። ያው የ1 ወር ነው የምትሰጠኝ፣ 1 ወሩን ግን አልሰጠኝም። እና መሀል ላይ እንደዛ እያልኩ እስካሁን ድረስ ቆየው። የሆነ ሰዓት ላይ ውሃ አትጠጪ ብላ ከለከለችኝ ማለት ነው። ምን አትበይ? ውሃ አትጠጪ አለች። ውሃ አትጠጪ? አዎ የእነሱ ውሃ ሁሉም ነገር ምግብም ልብስ የሚተኮሰውም በሚገዛ ውሃ ነው። እቃ ማጠቢያና ልብስ ብቻ የሚታጠብበት ይሄ እቃ የምናጥብበት ውሃ አይደለም። እሱ ተጠቀሚ እንጂ አትጠጪ። ከጠጣሽ ሙሉ ወር ደሞዝሽ ነው የምቆርጥብሽ። እኔ አንደኛ ምግብ ሰራለሁ፣ ሁሉንም ስራ ሰራለሁ። ውሃ ከከለከልሽኝ በቃ ካልፈለግሽኝ ለምን ከማትፈልጊኝ ከሆነ ለምን እዚህ እቀመጣለሁ? ብሬን ስጪኝ፣ ፓስፖርቴን ስጪኝና ካንስል ሰጥሽኝ ሌላ ስራ ይሰራለሁ። እኔ ልጅ አለኝ፣ ቤተሰብ አለ፣ ደካማ እናት አባት አለኝ። እነሱን ማስተዳድረው እየሰራሁ ነው። ስለዚህ ውሃ ካልጠጣሁ መስራትም አልችልም፣ ቆሻሻውም አልጠጣም ማለት ነው። ከፈለግሽ ጠጪ፣ ካልፈለግሽ ተይው። ኃይላ ሆይን ግን እንዳትጠጪ። እንደፈለኩ ከፈለኩ ቆሻሻ አውጥቼ ብጥልሽ መንገድ ላይ ከፈለኩ ደግሞ በ2 ወር ደግሞ ሲቆርጥ ኢትዮጵያ ድጋሜ እዚህ ሀገር እንዳትመጪ አድርጌ ማሳፈር የምችለው እኔ ነኝ። እንደፈለኩ ማድረግ በጣም
በጣም ከፈለኩኝ እገልሻለሁ ደበድብሻለሁ ብዙ ነገር አለችኝ። ምንም አልኳት፣ ጸጥ አልኳት። ከዛ አንስቶ አጠጥቼ አላውቅም። ያው በራበራለሁ። አሁን ግን ተለማመድና ምንም ሆኜ አላውቅም። አሁን ማለት ነው የቀረኝ 2 ወር ምናምን መቼ እንደሚያልቅ አላውቅም። ምናልባት ቢያልቅ ጥቅምት ላይ መስከረም ላይ ነው አይደል? እና አሁን ላይ ባስ ብላ ማለት በሆነው ባልሆነው ሁሌ ነው የምታነቁረኝ። ውሃ ለምን ቀጠለ ነው እንትን ምክንያት ሰበብ ነው። ምንም ምክንያት አጣች ራሱ ስልክ ደውላ ወይ ልብስ እያጠብ የእጄን ውሃ እንደዛ አድርጌ እስከማነሳለት ለምን በዚህ ሰዓት አንዴ እንድጠራ እንዳነሳላት እንፈልግ እነዛ ካለም በጣም የምትሳደበው ከሰው ያሏት ምስለኝ ምን ቁሽሽ አርጋ እንግዲህ እኔ ክርስቲያን ነኝ እንግዲህ በአረበኛ ማርያም ገብርኤል ምን እንደሚባል አላውቅም። ያው የሆነ ነገር ስትይ ወላሂ እንደዚህ ነው ስላት ለምን እንደዚህ ያለሽ አንቺ ከእምነት አንስታ ቁሽሽ አርጋ የምትሳደብ ጠፍቼ በምሰራ ሰዓት በዛው ብር ላትቀንስብኝ ነው ያሰራሁት። አጋጣሚ እኔ በራሴ ላሰራ ነበር ፓስፖርቴን ማሳድሽ በውድን ይዛል እንደውም አጋጣሚ ዛኛው ቤት ጠፍቼ ስሰራ ፓስፖርቴን ጥዬ ነበር የወጣውና በወል ላይ አሳደስኩኝ። ላሰራል የለው ስላተኝ እኔ አሰራልሻለሁ ደሞዝም አልቀንስልሽም አለችኝ። አንቺ ህጋዊ ነሽ ማለት ነው። ከሷ ፊት በፊት ስሰራ ጠፍቼ ነበር ምሰራ እሷ ጋር እና ቢሮ ስለዚህ መጀመሪያ ኦልሬዲ ተነጋግራችሁ ነው ማለት ነው የወረቀት? አዎ ተስማምተን። እሺ አሁን አንቺ የፈለግሽው ምንድን ነው? አንቺ የምትፈልጊው? እኔ የፈለግኩትማ መፍትሄ ማለት ከሳት እሷ ጋር የግድ መቀጠል አለብሽ በዚህ መንገድ ቀጠልም የለብኝም። ቀኑ ራሱ አሁን ከሆነ ልክ እንደ ነፍሰ ጡር ሴት ነው ቀኑን እየቆጠርኩ ዛሬ 1-2 ቀን ቀረኝ ያልሆን ግን ከቀን ወደ ቀን ማለት ነው። አሁን ያነገርኩ በጣም ብዙ ነገር አለ ግን መናገሩ ምንም ጥቅም የለውም። ቀን ውስጥ ማለት ምን ላስረዳ አሁን እኮ ማለት ወረቀትሽ መቼ ነው የሚያልቀው? ደርሷል ኤክስፓየር ነው ማለት ምናልባት ወረቀት የሚያልቀው አይደ ከኔ ጋር አይደለም እሷ ጋር ነው። ፓስፖርት የማይደም አልሰጠችኝም። ምናልባት ወይ ጥቅምት ላይ ወይ መስከረም መጨረሻ ነው የሚያልቀው። መስከረም ላይ ነው እንትን ሜዲካል የሰጡት። ስለዚህ ትንሽ ጊዜ ነው የቀረሽ አሁን 1 ወር ምናልባት ወይ 2 ወር በቃ። ስለዚህ አሁን ምንድነው የምታደርጊው? ካንስሌሽንሽን ተቀብለሽ ከዛ ቤት ውጪ ልንገርሽ ማለት አትችልም። ገብቶሻል? መብት የላት። በነገራችን ላይ እዚህ ሀገር ላይ ለአሰሪውም መብት እንዳለው ሁሉ ለሰራተኛውም መብት አለ። ባይዘ ይህንን ማታቂ ከመሰላቸው ነው አንዳንድ ሰዎች የሚጫወቱሽ። ህጉ ለሁሉም ሰው እኩል ነው። ከፖሊሱ እኩል እኔም መብት አለኝ። ህግ አልጣስ እንጂ። ገብቶሻል? ከፖሊሱ እኩል መብት አለኝ። ህግ ከእሱን ከጣሴ ይጠየቃል አለአግባብ እኔ ላይ የሆነ ነገር ካረገ። ስለዚህ አንቺ አትፍሪያት ማለት ነው። አትፍሪያት ማለት አትጠንቀቂ ማለት አይደለም። ማድረግ ያለብሽ ነገር ምንድነው? ቀስ ብለሽ ካንስሌሽን ስጪኝ በያት። እምቢ ሌበር ቁጥር አለ ደውለሽ ይህንን ነገራቸው ለኛ ነገርሽን አሁን አንተ እንደቀላ አሁን እኮ አንተ ሳወራህ እያዳመጥከኝ ነው አይደለም? እሷ ስህተትም ሰራ መጥፎም ሰራ አንድና የምታዳምጥ የራሷን ብቻ መናገር እንጂ ይሄ እንደዚህ ነው ለማለት እንኳን አክል ነው የምትዘጋል ብላለች። ጥፍሽና ወርጥልሽ ትላለች። ካንስል ለማለት ስታዳምጥ እኮ ነው። አታዳምጠኝም እሷ በፍጹም። እሷ ለምን አትዘያትም? የኔነት ማለት አሁን እሷ የምትልሽ ላይ ነው ትኩረትሽ። እኔ ደግሞ እያልኩሽ ያለው እሷን ታያትና
ህጉ መብትሽን ያስከብርልሻል። አንቺ ህጋዊ እስከሆንሽ ድረስ ደውለሽ ትነግሪያቸዋለሽ። ከዛ እሷ ጋር ደውለው ካንስሌሽን ስጫት ይሏታል። አልሰጥም ካለች ራሳቸው ይሰጡሻል። ገብቶሻል? ይህን ነው የምልሽ። ራሳቸው ይሰጡሻል። ይነግሩሻል። ፖሊስ ጋር ትሄጂና ፖሊስ ጣቢያ ትነግሪያቸዋለሽ። እነሱ ያሰጡሻል ፓስፖርትሽ። ገብቶሻል አይደል? ስለዚህ በዚህ መንገድ አድርገው እሷን ከእሷ ጋር ለምን አተካራ ትገጥመልሽ? አንደኛ አንድ ኢነርጂሽንም ነው የምትጨርሽው፣ አቅምሽን ነው የምትጨርሽው። እንደዚህ አይነት ሰው አይገባውም። በቃ ወይ ቂም ይዛ ቆርጬ አሁን አሁን ስም ካርድ የለኝም። ጓደኛዬ ያመጣልሻለሁ ብለኛል። እሱን እየጠበቅኩ ነው። ቀኔ ሳይደርስ ብደውልም ችግር አልመጣብኝም ማለት ነው። አሁን ደውለሽ በቃ ችግር እየደረሰብኝ ነው፣ ምግብ ተከልክያለሁ፣ ውሃ እንዳልጠጣ ተደርጊያለሁ፣ የምሰራው ህጋዊ ሆኜ ነው፣ ይሄ ሁሉ በደል እየደረሰብኝ ነው፣ ወጥቼ ጎዳና ለመውጣትም እያሰብኩ ነው፣ በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት ብለሽ በደንብ ንገሪያቸው። ከዛ እነሱ ፋይል ይከፍቱልሻል፣ ክስ። ከዛ እሷ ጋር ይደወልላታል ማለት ነው። እነሱን ማንም አያገባችሁ ማለት አትችልም። ችግር ውስጥ ትወድቃለች። ገብቶሻል? ስለዚህ ይሄንን አድርጊ። ምንም አታወሪም። በቃ መልስም አላለሽ ከእሷ ጋር። አንቺ በአሁን በጠየቅሽው ቁጥር እሷ ጋር የሆነ ጸብ ላይ ስለሆናችሁ መልስ ነው የምትመልስልሽ። እንደውም የበለጠ እሰራልሻለሁ ምናምን አትችልም፣ እደበድብሻለሁ ምናምን። ሰው ጫፊን ነክቶ እዚህ ጋር መምታት አይችልም፣ መንካት አይችልም። ግን አሁን አንቺ መብትሽን ማታውቂ ከመሰላት እሷ እንደፈለገች ልታረግሽ ነው የምትሞክረው። ሙያ በልብ ነው ብለሽ እንደዛ አድርጊ። እሺ፣ አመሰግናለሁ። እሺ ሞባይል ትሸጣለህ እንደ የምታውቁ መልሱልኝ። አዎ፣ ስልክ ለማዘዝ የምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ስልክ ቁጥር አለላችሁ። ዋትሳፕ ላይ መልዕክት አስቀምጡልኝ፣ አየዋለሁ። የሚሰጥ እናንተ ታብ አድርጉና ልክ ሳጥኑ ቁጥሩ ሲጨርስ ቶሎ ለንካሰው ስለሚሰጥ ሳጥኑን ንኩት። ከዛ ውስጥ ወስዳችሁ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ፣ ወይም ሜምበራችሁ የተቆረባችሁ ሜምበራችሁን አድርጉ። አንዳንዶቻችሁ ግን ምን እያደረጋችሁ ነው? ኮይኑ ወስዳችሁ ትይዙታላችሁ፣ እያጠራቀማችሁት ነው። ሰጣችኋለሁ። ችግር የለውም። አሁን ካለፋችሁ ኔክስት መጨረሻ ላይ ሰጣችኋለሁ። ሰላም ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኝ ወንድሜ። ስላስገባኝ አመሰግናለሁ። ምንም አይደል። ምን እንታዘዝ? እሺ አሌክሱ፣ ማለት ነው እርዳታህን ፈልጌ ነው የመጣሁት። እንዳታስወርደኝ እሺ። አብዛኞቹ ስነግራቸው ጋር
አለችኝ እና ከሰጠችኝ 15 ቀን ነው። አሁን ኦልሬዲ ሳምንት ምናምን ሆኛል። ግን ቪዲዮም እየሰራው ነበር። የራስሽን አካውንት ፎሎ አስደርገሽ ፎሎ ባረጉሽ ልክ እኔ ሰጥሻለሁ ያለሽ ብር ላይ ጨምሬልሽ ወረቀትሽን ታስተካክያለሽ አለችኝ ማለት ነው። ያንቺን አካውንት አሳደግሽው ነው የራስሽን? ይሄን አዎ አዎ እና ከቻላችሁ ፎሎ ብታረጉኝ ብሩም ይጠቅመኛል ፎሎውም ይጠቅመኛል ማለት ነው። ስንት ብር ነው ሰጥሻለሁ ያለችሽ? በፎሎ ልክ በአንድ ፎሎ 1 ብር ማለት ነው። ሌሎችም አብዛኞቹ እንደዚህ ቻሌንጅ ስለሚሰጡ ነው እንጂ ምንም አትጠቀምም። ዝም ብላ አትሰጥሽም። እንዲ አሁን የአንቺ ፎሎ ማድረጉ ለአንቺ ከሆነ ጥቅም አንቺ ሰፖርት ማድረግ ከፈለገች አድቫንቴጁ ለምን አስፈለገ? ብትሰጥሽ ጥሩ ነው። እንደዚሁ ግን እኔ ምክሬ እንግዲህ ነው። ግን አሁን ፎሎውን ቢያድግ እኔም ስራ ሰራበታለሁ። ማሳደጉን ቼዝ ማድረጉን ትተሽ አካውንቶች ላይ ብትሰሪበት፣ ኮንተንት ብትሰሪበት፣ ላይፍ ስታይልሽ እየቀረሽ ፖስት ብታደርጊ፣ የተለያየ ለሰዎች የሚጠቅም ነገር ሰዎች ወደውሽ ያደርጉሻል። ገብቶሻል? አለበለዚያ ግን ይሄ በጣም አድካሚ መንገድ ነው። ሌላም ቦታ ሄደሽ እንዳትደክሚ። ገብቶሻል? አያረግም። 10 ሰው ቢያደርግሽ አሁን እዚህ ውስጥ ምንም በጣም እየተንቀራፈፈ እንደ ኤሊ ነው የሚሄደው ፎሎዎች። ያወቀሽ ወደውሽ ነው የሚከተሉት። ገብቶሻል? አለበለዚያ ግን ለምን ያርጉሻው? አሁን አንድ ሰው መቶ ፎሎ አድርገኝ ሲል ምንድን ነው ምክንያቴ? እዛ ነገር ላይ ምንድን ነው ሪዝን ብሎ ይጠይቃል። ስለዚህ ብታረጊ ጥሩ ነው። አሁን እኛ እዚህ ኮማ ክፍል ብዙ ሰው አለ ተሰልፏል። እነሱን ሚዩት አድርጌ ልቀመጥ እንዴ? ደም ሲቀደል ምናምን ሲፈለጥ እንዴት ሰርጀሪ ክፍል እኮ ሰው አይገባም እኮ አይደለ? ሰርጀሪ አድርጋዩና ከዛ ሰምጭ። እሺ ቴንክ ዩ። እኔ ይሄ ፎሎ ቻሌንጅ ማን የጀመረው ግን? ነፍሱ አይማርም። ይህንን የጃዝ ጀምረው ሰዎች ቢቻል ለእያንዳንዳችሁ 10 ሺህ 20 ሺህ እያደረኩ በሰጣችሁ ደስ ይለኛል። ምንም አይጠቅመው ፎሎዋር ትዝ ብሎኝም አያውቅም። ልብ ብዬው ብትሰሩበት ጥሩ ነው። ሰው የሚጠቅም ነገር ብታረጉበት። ኦኬ ያለችው እዛ ነው ድምፁ የሚሰማው። እሺ ቀጣይ ይሸጣል። ኦኬ ፎሎ እያስደረጉ ይሸጣሉ። አካውንት ቲክቶክ ይሸጣል። የኔ ስንት ያወጣል ግን? እስቲ ከቸገረኝ ምናልባት ሰላም በእውነት እኔ አሁን ግዙኝ ምናምን ሲሉ ሰዎች ውሸት ነበር የሚመስለኝ። እንሸጣለን እንገዛለን ናቸው ኮሜንት ስራ ያሉ ብዙ ሰው ግን እውነት አይመስለኝም ነበር። ሄሎ ሄሎ
በር አካባቢ ግን ከፍተኛ ግፊያ ነው ያለው። እስቲ አረጋጉት። ሙቀቱ ራሱ አስቸጋሪ ነው። ሰላም ተፈጠፈጠች። እሺ ስለዚህ ሁሉም ማለት በሚቻል ሁኔታ ታፕ ሲያደርጉ ነው ሪኩዌስቱን የላኩት ተሳስተው። ሰላም አሌክስ፣ እንዴት ነው? ሰላም። ስላስገባኝ በጣም አመሰግናለሁ። ምንም ማለት አለ። ምን እንታዘዝ? እሺ አሌክስ፣ እኔ ምክራን ፈልጌ ነው። ያው ብዙ ጊዜ እየጠበቅኩ ነው። በዛ ስላስገባኝ በጣም የማመሰግነው እና አሌክስ፣ እኔ ልትመክረኝ ፈልጌ ነው። ምን መሰለህ አሌክስ፣ እኔ ባለትዳርና የሶስት ልጆች እናት ነኝ። ባለትዳርና የሶስት ልጆች እናት ነኝ። እሺ። እና አሁን ስራ እየሰራ አይደለም። ሙሉ የቤት ነገሮችን ከበር ማድረገው እኔ ነኝ እና መጥቼ 2 አመት ሙሉ ያው ብር ለሱ ነው የምልከው ማለት ነው፣ ለባለቤቴ ማለት ነው። ለልጆች ለትምህርት ቤት፣ ለቤት ወጪ፣ ለአንዳንድ ነገር የሚያስፈልግ ነገር በማድረግ ማለት ነው። እና እኔ የመጣሁት 2 አመት ልክ ሰርቼ በ2 አመቴ ልመለስ ነበር። ግን እዚህ መጥቼ ከመጣሁ በኋላ በቃ ብሩ ሁል ጊዜ በየወሩ በየ2 ወሩ ስለምልክ ምንም ብር አልያዝኩኝም እና ቀጠልኩኝ ማለት ነው። እና ግን ማዳሜ ብዙ ጊዜ ትመክረኛለች፣ ያለውን ነገር ትጠይቀኛለች። እና የመጣሁት ያው በዱቤ ነው ሰርቶ እዳ ከፍለን ከጨረስን በኋላ እኔ የሆነ ነገር አድርግ ብዬ ለቤት ማለት ነው ብር ልኬ ነበረ። አድርግ ያላልኩትን ነገር ሳያደርግ ቀርቶ እሱ ለራሱ በቃ ማለት ነው ያልኩት ቤት ተከራይ ነበረ ያልኩት ማለት ነው። እናቱ ቤት ነበር ልጆች ይዘው የነበረው። ልጆቹ ደግሞ አልተመቻቸውም። ስለዚህ በቃ ቤት ተከራይና ውጣ እቃም አንዳንድ ነገር ግዛ ብዬ ነበረ ያንን ብር የላኩት ማለት ነው። እና ያለ እሺ ብሎኝ ነው ብሩን ከላኩኝ በኋላ ግን የነገርኩትን ነገር ሳይደውልልኝ ከተወሰነ ቀን በኋላ ደወለልኝ። ጠየቅኩትን አደረኩ ያልኩውን ነገር ስለው አይ አላደረኩም፣ እንደዚህ ሞተር ገዛው ማን ብዬ ተናገርኩት። በጣም ተጣላን። ከዛ ሰው በመሃል አንተን ብሎ አስገብቶ በቃ አጥፍቻለሁ ይቅርታ ምናምን ነገር አለኝ። በቃ እሺ ብዬ አሁንም እንደገና ከ2 ወር በኋላ ላኩኝ ማለት ነው፣ ያንኑ ነገር እንዲያደርግ ማለት ነው። ከዛ በኋላ አሁንም ያን ነገር አላደረገም። ከዛ ምንድነው ስለው መጀመሪያ ላይ ግን ምን ብሎኛል፣ ዋሽቶኛል። ሞተር ለምን ገዛ በሚለው ሰዓት ማንቺ ብትመጪም እኮ በኋላ ተሽጦ ብር ይሆናል፣ ሞተሩን ባንቺ ስም የገዛሁት ምናምን ነገር ብሎኛል። ከዛ በቃ እሺ አንዴ ተገዝቷል፣ ለልጆቹም ለትምህርት ቤት ማመላለሻ ይሆናል፣ ግን በዚህኛው አድርግ ያልኩን ነገር አድርግ አልኩት። ከዛ እሺ ያለኝ አሁንም ብር ባኩኝ፣ አሁንም አላደረገም። ከዛ ለምን አላደረግም ስለው በጣም አለቀስኩ። እዚህ የሆነውን ነገር በቃ ግራ ገባኝ ማለት ነው። እዛ ጋር ልጆችን በመሀል እየተጎዱ ነው እና ከዛ በኋላ አሁንም በቃ አለፈ ማለት እሺ በቃ እንደዚህ ከሆነ በሚቀጥለው አሁንም እንደገና እንትን ሲል ማለት ነው ወሬ ሲደርስ ብር ላኩኝ። በቃ ሞተሩን እንዳሸጥ ሞተሩ ይቀመጥ
በቃ በዚህ አሁን ያልኩህ ለመጨረሻ ጊዜ ነው የምነግርህ። ይሄ የመጨረሻ ውሳኔ ነው። በዚህ አሁን ያልኩህን አንድ ነገር አድርግ። በቃ ግዛ፣ ሞተሩን ይቀመጥ፣ ልጆቹን ለትምህርት ቤት ምናምን እንዳይሸጥ አልኩት ማለት ነው። ከዛ በኋላ እሺ አለኝ። ብር ላኩኝ። በቃ አድርግ ያልኩትን ነገር ከሞላ ጎደል አደረገ። ሳይነግረኝ ሞተሩን ሽጦታል። አልነገረኝም። ብሩን ምን እንዳደረገው አላውቅም። እኔ መሸጡም ሳይሆን ያናደረኝ ነገር ለምን ዋሽኝ፣ በቃ መጀመሪያ ለምን ባንቺ ስም ነው አለኝ። ሌላም ነገር እንደዚህ ቢሆን እንደዚህ ይዋሸኛል ማለት ነው። በቃ ብዬ በጣም ተሰማኝ ማለት ነው። ከዛ በኋላ የሆነ ጊዜ ላይ ሞተሩን እንደሸጠ ነገረኝ። በቃ ምንም ማድረግ አልችልም እኔ እዚህ ጋር በቃ ዝም አልኩኝ። በቃ እሺ ለማንኛውም ቤት ተከራየ፣ አንዳንድ ነገር እቃ ገዛዛ። በዛ መሀል እያለ የሆነ ቀን የሆነ ሀሳብ አመጣልኝ። እኔ ሀሳብ አመጣልኝ እና ለምን የሆነ ነገር አከፍትም፣ ሱቅ ነገር ለምን አከፍትም እና ሱቅ ክፈትና በትርፍ ሰዓት ያው እሱ ሃይማኖት ያስተምራል፣ ሃይማኖትን ስም መጥራት ስለማልፈልግ ነውና በትርፍ ጊዜ ለምን ሱቁን አሰራም ምናምን ነገር አልኩት። ስለው ጊዜ ሱቅ አልሰራም ብዙም እንትን የለውም ትርፍ የለውም ምናምን ነገር አለኝ። እሺ በቃ አልኩኝ፣ ተውኩት እና የሆነ ሰዓት ላይ የሆነ ሀሳብ አመጣልኝ። በቃ ከሰው ላይ እኮ ባጃጅ አግኝቼ ነበር አለኝ ማለት ነው። እኔ ያለሁት ቤሩት ነው። ቤሩት ያሉ ልጆች ያውቃሉ። ቤሩት በጣም የመጨረሻ ማለት ዝቅተኛ ክፍያ የሚከፈልበት ሀገር ነው። ደሞዜ ትንሽ ነው እና ባጃጅ ደግሞ በአሁኑ ሰዓት ለመግዛት ምን ያህል ብር እንደሚያስፈልግ ሁላችንም እናውቀዋለን። እና እኔ እዚህ ጋር የዕለት ተዕለት ብሩን እየላኩ ነው እና ሀሳብ ሲያመጣልኝ ጊዜ ብር ከየት ይመጣል? እኔ እንዳልኩ ኮንትራት ነኝ እና ምናምን ስለው ተበደሪ ምናምን ነገር ከማን ነው የምበደረው ስለው ከሰዎቹ አለኝ። አልበደርም አልኩት። እየሰራው የምልከው አንሱ እንዴት ተበደረ ይልካለሁ? አንተ እዛ ጋር ምን እያደረክ ያለው ነገር አለና በቃ ብዬ በጣም ተሰማኝ። ከዛ አሻለኝ። እኔም በቃ ብቻ ከዛ ወደዚህ በእኔና በሱ መሀል ጥሩ ነገር የለም እና በቃ ማለት እኔም ውስጥ እየሻከረ መጣ። እንዴት ነው ከዚህ በፊትም ብዙ ነገር አሳልፍ ያለው ነው። ከሱ ጋር በትዳር ስኖር ይሰራ ነበር። በሚሰራ ሰዓት ብዙ ነገር ይበደል ነበር፣ ዲስሪስፔክት ያደርገኝ ነበር እና ያ ነገር አለ። አሁን ደግሞ ያን ነገር ተቋቁሜ ሰው ሀገር የመጣሁት አንድም ለልጆቼ ሁለቱም ደግሞ ለቤቴ ብዬ ነውና ማለት ነው። እኔ ነበርኩ መናደድ የነበረብኝ ግን በቃ ያንን እንደዛ ሲለኝ እንዳደረገው ነው የቆጠርኩት። አሁን እኔ እዚህ ጋር ብዙ ቻሌንጆችን ነው እያሳለፍኩ ያለሁት። በቃ ማለት በቃ ሁልጊዜ ነገሮች እኔን የሆነ በቃ እንትን እንድል ከዛ በቃ የህይወት እንዲያስጠላኝ እና ከዛ በቃ ማለት ለቤቴ ለትዳር ያለኝ ነገር ትቼ በቃ ለልጆች ብቻ እንደሆነ ነው በቃ አሁን እንትን እያስገደደኝ ያለው ሁኔታዎች እየገፉኝ ማለት ነው። እና አሁን ላይ ብዙ ጊዜ ሀሳብ የሚያቀርብልኝ ባጃጅ ቢገዛ ግማሽ ሰዓት እሰራለሁ እንደዚህ ይለኛል እና አሁን ሴቭ ማድረግ ጀመርኩ። አሁን በዚህ 2 ወር ውስጥ ማለት ነው ግማሽ እልካለሁ፣ ግማሹን አስቀምጣለሁ ማለት ነው። በፊት ብር ስልክ አመሰግናለሁ ደርሶኛል እንደዚህ በቃ ምንም አይለኝም ማለት ነው። በዚህም ይሰማኛል። እኔ ነኝ ደውዬ አልደረሰም ብሩን አልደረሰም ሜሴጅ አልደረሰም ብዬ የምጠይቀው እኔ ነኝ። እሱ ደውሎ አመሰግናለሁ ደርሶኛል ማለት ሲገባው ማለት ነው። እና አሁን ላይ በዚህ በ2 ወር ውስጥ አሁን 3 ወር ሊሆነኝ ነው። ግማሽ እልካለሁ፣ ግማሽ አስቀምጣለሁ። ያ መመለከቱ ግዴታ ስላለብኝ ነው። ልጆች ስላሉ በመሃል የሱን እንትን የሱን ማለት በቤት ያለውን ነገር ስለማቅ ክፍተቱን ስለማቅ ልጆች እንዳይጎዱ በማለት ማለት ነው። ከዛ አሁን በቃ 3 ወር እኔ በደለኛ እንደሆንኩ ግዴታ እንደውም የሆነ ጊዜ ላይ ሳልነግርህ ያለፍኩት ነገር ብር በፊት ሙሉ ነበር የምልከው ብያለሁ እና ግማሽ ብር ስልክ
ደሞዜን ጠየቀኝ ማለት ነው። ስንት ነው የሚከፈልሽ ደሞዝ? እኔ እኮ እንደባል ያንቺን ደሞዝ አላውቅም አለኝ ማለት ነው። ሲለኝ ጊዜ ለምን ፈለክ አልኩት። ማወቅ የለብኝም ምናምን ነገር ሲለኝ አይ አልነግርም፣ አንተ እኮ ከዚህ በፊት ደሞዝን ነግረኛ አታውቅም፣ ያላነሰኝ ያላነስኝ ነው እየላኩ ነው አይደል? የምልከው ደግሞ በቂ ነው ከበቂም በላይ ነው አልኩት ማለት ነው። ከዛ እንደዛ አይ በስርዓት ደሞዝ የማይከፍሉሽ ከሆነ ብዬ ነው አለኝ። ያንን ያለኝ ልክ ቀንሼ በላኩ በሶስተኛ ቀን ማለት ነው። ከዛ ያም አለፈ። አሁን ለሶስተኛ ጊዜ ግማሽ ብር መላክ ጀመርኩ። አሁን ብር እየቀነስኩ ስመጣ አሁን ዴሊ የሚከፈለኝ 150 ነው። 20 ምናምን ሺህ ይመጣል። 25 23 እንደምንሳሪው ነው። 12 እና 13 ልካለሁ። ከዛ ያለችዋን አስቀምጣለሁ ማለት ነው። ማስቀመጥ ጀመርኩ ማለት ነው። ምክንያቱም ስመጣ ብዙ ነገር አልፌ ስለመጣሁኝ ያ ነገር እንትን እንዲለኝ አልፈልግም። ትንሽ ብር እንኳን ይዤ ሁለትም ቢሆን እንትን እያልኩ ከልጆቼ ጋር መሆን ስለምፈልግ ማለት ነው። እና አሁን ላይ በቃ በእኔና በአንቺ መካከል ምንም መነጋገር የለም። አንቺ በቃ ባለ ጊዜ ሆነሻል፣ አንቺ ባለ ብር ሆነሻል፣ አንቺ ነሽ ሁሉን ነገር የምታዥው በቃ ያለ ብዙ ጊዜ ይናገረኛል ማለት ነው። እና በዚህ በጣም ተሰማኝ። አሁን ላይ እዚህ ጋር እየደከመኝ ነው የምሰራው። ሄጄ እንኳን እዛ ጋር ኑሮ ቢከብደኝ በቃ የሆኑ መፍትሄዎችን ባጣ እሱ እንደ ባል ነገሮችን ለመበርታት ሊሞክርኩ ነው ግን አሁን ላይ ማለት ነው ስልኬ ሳይለንት ነው። ሌቱን ቀንም አላርሙ እንኳን ሞልቼ አላርሙ ሲጮህ በጠዋት በጣም ነው የምናደደው። ተናድጄ ነው የማጠፋው በሱ የተነሳ ማለት ነው። እና አሁን ላይ ይደውልና በቃ እንደዚህ ያስፈልገኛል፣ እንደዚህ የለኝም፣ ይሄ ነገር የለኝም ይለኛል ማለት ነው። ለምንድን ነው ከምልከው ላይ ይበቃል እኮ ለምንድን ነው የሚያስፈልግህን ነገር አታደርገው ብዙ ጊዜ ጠይቀዋለሁና እና አሁን ላይ ያደረግኝ ብለው እኔ ጥፋተኛ እንደሆንኩ ነው። እኔ እኮ አንቺን የላኩሽ እኮ ግን ልጆቼ የኔ ዕጣ ፈንታ እንዳይደርሳቸው በማለት ለልጆቼ ዋጋ እየከፈልኩ ነው። ከመጣ 2 ዓመት ስልክ እንኳን አሰሪዎቼ ናቸው ይገዙልኝ። ልብስ እያንዳንዱን ነገር ሰዎቼ ናቸው የሚገዙልኝ። ምንም ወጪ አላውጣም። እስካሁን ድረስ እያነሳው ስልክ ምንም ምስጋና የለኝም። እና አሁን ላይ ደግሞ ብር ሴቭ ማድረግ ሲጀምር ይሄ ነገር ክፍተት ተፈጠረ እና ብር ሴቭ ማድረግ ደሱ ደግሞ ዜና ለመናገሬ ደሱ እያነሳው ብር አለመላክ ጥፋት ነው ወይ አሌክስ? እና አሁን ላይ በቃ ስትረስ ውስጥ ገብቻለሁ አሌክስ። በቃ ትንሽ ነገር ነው የሚከፋኝ። ሰዎች ገና ፊታቸውን አይቼ ገና ሳይናገሩ ፊታቸውን አይቼ እምባ ይቀድመኛል። ከዚህ ጋር ከመናሚ ጋር ሰዎች በጣም ጥሩ ናቸው። ግን የሆነ እንኳን እያናገረችው ሰዓት አጠገቤ ከቆመች እያናገረች ጥያት ይሄዳል። እሺ ቪዲዮ ታርጊና አዳምጪ እስቲ። በመሰረቱ እሱ ነው ተሰደደም ሰራም ቀን ስራ ተሸከመም ልጆቹን ማሳደግ ያለበት አንቺን ማኖር ያለበት የቤቱ ራስ ወንድ ልጅ ነው ይባላል አይደል? የአሁን ጊዜ ወንድ ራስ መሆን ሳይሆን እግር መሆን ነው የሚፈልገው። ክብሩ እንኳን መጠበቅ አይፈልግም። የወንድምነት ክብሩ እንኳን ማስጠበቅ አይፈልግም። ሊልኮ ነው ብዬ እገምታለሁ።
ሽማግሌ ሲልክ እኮ ላስተዳድራት ብሎ እኮ ነው። ስራ አለኝ ብሎ ነው በእርግጠኝነት። ወይ ደግሞ ዋሽቷል ማለት ነው ሲያገባሽ። አንቺን እዛ ድረስ ልኮ የኤቲኤም ማሽን የላከ ይመስል በየጊዜው እየተቆጣጠረ ስንት ትሰሪያለሽ፣ ስንት ትልኪያለሽ የሚል ከሆነ ይሄ ባህል አይደለም። በቃ ቁጭ አድርገሽ የምትቀልቢው በቃ ስራ የማይሰራ ወንድ ባል መሆን አይችልም። በቃ ስተጠረ ግረ ብላ ካለ ፈጣሪ በቃ አለ እኮ ሌላ እኮ አታካራ እኮ አያስፈልግም። ስለዚህ ስትረሱ ነው የሚያስቡት። በነገራችን ራሱ ስለሚማግጥ ትማግጥብኛለች ብሎ አንቺን ይከታተል መግቢያ መውጫሽን። ሌባና ልጇን አታምኑ የሚባል ሌባ የሆነ ሰው ሁሉም ሰው ሌባ ነው የሚመስለው። ልክ እንደሱ በሄደበት ሲደናበር ነው የሚውለው። ካሁን ሰረቅ ይሆን ራሱ ሲሰርቅ ነው የሚውለው። ምንም ችግር ከሌለብኝ፣ ምንም አይነት ኮሽታ ከሌለብኝ ውሃ ቀጠነ ብዬ በባዶ ሜዳ ምንም ነገር ሳላይ ምንም ነገር ሳልሰማ ይሄ ነገር ጭንቅላቴ ውስጥ የሚያቃጭልብኝ ከሆነ ራሴ እያረኩት ነው ማለት ነው። አሁን አንቺ ወደ ሀገር ስትሄጂ ድንገት ተነስተሽ ሂጂሽ፣ በእርግጠኝነት ይሄ ሰው ብቻውን አታገኝም። የሰው ልጅ ጥሎሽ ነው የሚሄደው። ነገ ስትሄጂ ምናልባት ይሄ ሰው አግብቶ ልታገኙ ትችያለሽ። ልትጨልይ ነው እንዴ? ገንዘብሽን ልከሽ ፋይናሪ ባዶ እጅሽን ቀርተሽ እዛ ሲሄድ የሆነ ነገር አለ ብለሽ አስበሽ ብትሄጂ ከሱም ሳትሆኚ ተረግጠሽ ጎዳና ነው የምትወጪው። ትርፍሽ ዋስትናሽ ከእግዚአብሔር በታች ዋስትናሽ ሰርተሽ ያገኘሽው ገንዘብ ነው ማለት ከፈጣሪ በታች የምትተርፉት ተርፋችሁ የምትኖሩት መከታ የሚሆንላችሁ ገንዘብ ነው ጋይስ። ምንም መሸፋፈን ያስፈልገው። ምንም እንቅጭ እንቅጯን ስናወራ ገንዘብ ነው። ከሌላችሁ የላችሁ፣ ከሌለሽ ጎዳና ነው የምትወጪው። ቤተሰብሽ እንኳን አይፈልግሽም። ካጣሽ አትበትኝም። እያገኘው ነው በሚል ማለት ነው ለልጆችሽ ዝም ብሎ ሚስኪን የሚጫወተው ገንዘብ እየላክሽለት ባጃጅ እንትን ሞተር ገዝቶበት ስንት ነገር አጠፋፍቶ አንቺ እዛ ከሄድሽ በኋላ ተቀየርሽ ካለ እሱ የጀመረው ነገር አለ ማለት። ምክንያቱም አንቺን እንዲህ ለማለት የምትባይ ሴት አይደለሽ። ብዙ ነገር አድርገሽለታል። እሱ በጣም ተረጋጊ። ያሆነው ሆኗል። ካሁን በኋላ ችግር የለውም። እስካሁን የሆነው ከዚህ ሰዓት ጀምሮ ግን 100 ብር ካገኘሽ 80 ብሩ ተቀማጭ፣ 20 ብሯን ተጠቀሚ። 10 ብሩን ለልጆችሽ፣ 10 ብሩን ለራስሽ ሰርቶ ይብላ። ካላክሽልኝ ሚስት ያደለሽም ካለ ቴንክ ዩ ቬሪ ማች። አንቺ የኤቲኤም ማሽኑ አለሽ፣ ካርድ እያስገባ ኤቲኤም ውስጥ ገንዘብ እንደሚጠይቅ ሰው ግዴታሽ አይደለም ለሱ እሱን ቁጭ አድርገሽ ለመቀለብና ለመጦር ማለት ነው። ባል መሆን ካልቻለ መንገዱን ጨርቅ ያርግለትሽ። ሰው ሀገር እስካለሽ ድረስ በዚህ ዲሲፕሊን ነው መቀጠል ያለብሽ። ተግባባን? እሺ አሌክስ፣ በጣም አመሰግናለሁ። እና አሌክስ አሁን ላይ ሳልነግር ያለፍኩት ነገር ምንድነው መሰለህ? አሁን ላይ ልክ እኔ ስዘጋው በምን ይመጣል መሰለህ? በልጆች ይመጣል። ልጆችን ስልክ ያስደውልና ልጆች ትንንሽ ናቸውና በወንዱ ልጅ ይመጣና እሱ ለምንድነው አባይን የማታወሪው? ለምንድነው ያኮረፍሽው? ለምንድነው የማታወሩት ይለኛል። ልጁ 10 ዓመት አልሞላውም ገናና ያንን ነገር ልጅ ውስጥ ጠይቀኝ ደግሞ ያመኛል። ለምን ለልጆች እንደዚህ ትነግራለህ? እኔ እናንተ ምን በቃ ምን ነገረውን ተነጋግረን የምንፈታ ከሆነ እንፈታለን። ለምን ልጆች በመሀል ታስከፋለህ እለዋለሁኝና ለልጆች ደግሞ መናገሩ እኔ ባስ እያሳመመኝ ነው። አንድ ሌባ ቤትሽን መጥቶ ከዘረፈው ወይም ስልክሽን ከቀማሽ ምሳሌ ነው የምነግርሽ። ለምን ሰረቀኝ ትያለሽ እንዴ? ሌባው
አለልም። ለምሳሌ አንድ ሌባ እቃ ከሰረቀኝ ከኔ ስራው እኮ በቃ መስረቅ ነው። እንዴት ይሰርቃል አለልም። እኔ ከቻልኩ ራሴን ነው መጠበቅ ያለብኝ አለ ራሴን ነው መጠበቅ ያለብኝ። ራሴን ፕሮቴክት ማድረግ ያለብኝ፣ ኢሞሽኔ ነው መቆጣጠር ያለብኝ እንጂ እንዴት ይሰርቃል አለም። እሱ መስረቅ ስራው ነው። ይሄ ሰው አንቺን ማጥመር ስራው ነው። ከአንቺ ገንዘብ መቀበል ስራው ነው። ልጆቹን እንዲህ አይነት ነገር ማለት ስራው ነው። አንቺ መፈሰ ጠንካራ ነው ምን ያለብሽ በሆነ ባልሆኑ ልፍስፍስ አትሁኚ። የሆነ ነገር ባደረጉ ቁጥር እንዴት እንዲህ ያደርጋል አትበይ። በቃ ሰውየው አንቺን ጭንቅላትሽን አውቆታል ማለት ነው። በቃ ስስ መሆንሽን እና በትንሽ ነገር በዚህ ይመጣብሻል። ልጆችሽ አይ ችግር የለውም ስጠው ስልኩን ምናምን ብለሽ በልደነዋል ብለሽ ስልኩን ዝጊው። ሰው ሁኚ። የአቋም ሰው ካልሆንሽ ትበያለሽ። የመርህ ወይም የአቋም ሰው መሆን ማለት ላልኩት ነገር መገዛት ማለት ነው። ምንም መጣመድ ዘነባም አካፋ አቋሜ የፈለገ ነገር ሊመጣ ይችላል ብለሽ ቆፍጠን ካላልሽ ትንሽ ሲነካ በዚህ በኩል ሲመጣብሽ ስስ ከሆንሽ የምትከፍ የኔ ነገር ለምን እንዲያ ካልሽ በቃ መጫወቻ ነው። የፈለገውን ነገር ቢያደርግ አንቺ ገንዘብ እንዳትልኪ፣ ከቻልሽ ጠይቂው፣ ገንዘብ ብድር ጠይቂው፣ ፈልገ ከሰፈር ላክልኝ ብለሽ እሺ። እሺ አሌክስ፣ በጣም አመሰግናለሁ። እሺ አሌክስ ወንድሜ። ወይ ጣጣ ጡረታ ከየት ነው ግን የምታገቧቸው እነዚህ ወንዶች? እዚህ ውስጥ አሁን አብዛኞቹ ያገባም አለ ሲንግሎች እኛ እንገሰግሳሉ ወደ አላማ ትላላችሁ። ያገባችሁት ግን ያገባችኋቸው ጥሩ ባል ያላችሁት ወይም ጥሩ ሚስት ያላችሁ ይመቻችሁ፣ በቃ ይባርክላችሁ። ግን እንደሱ አይነት ህይወት ውስጥ ያላችሁ ምርር ያለ ህይወት ውስጥ ያላችሁ ከየት ነው ያገኛችኋቸው? ሌላ ፕላኔት ላይ ነው የሚመጡት። ግብረገብነት አሁን ይህ ልጅ ግብረገብነት አልተማረም። ምን አለበት አብረው ስኬታማ ቢሆኑ? እንደው ይሄ እኮ ያበሳጫል። ቁጭ ብላችሁ ስታስቡት እንደ ባል እሱ ወጥቶ ተፍ እያለ እሱን ሴቭ እያደረገ አንቺ ምሳሌውን ሴቭ አድርጊ እያለ ልጆቻችሁ አሉ በጋራ የሆነ ሻይን ስለማድረግ ነገር የተሻለ ቤት ስለመግዛት አብረው በጋራ የሆነ ነገር ስለማድረግ ንግድ ስለመጀመር እሷ ከስደት ህይወት አስመልሷት የራሷቸውን ነገር የእውነት ልቡ ያንን የሚመኝ ሰው ይሄ ነው ባይዘ ያገባችኋቸው ወንድ ናቸው። ወንድ የሚባለው ዘንድሮ ከተሳደበ ገንዘብ ተከፈለ ምናምን ወንድነቱ በዛ ነው። ጤና ይስጥልኝ። ሰላም አሌክስ። መቼ ነው ግን የወንድ መሆነው? ቀን አልፎልኝ ከወንዶቹ ሰልፍ ላይ የምገኝ ይመስለኛል። ምን እንታዘዝ? እኔ የሆነ ምክር ይሁን ብቻ ምን ማድረግ እንዳለብኝ የተወሰነ ወይ ከኮሜንት ወይ ከአንተ መስማት ስለፈለኩ ነው። አንድ ታሪክ ንገሪኝ። እሺ፣ እኔ ባለቤቴ ነው፣ ልጅ አለን በመሀላችን። አሁን 16 ዓመት ሊሞላት ነው። እስኪናው ድረስ ያው ትዳር ይሁን ምን ይሁን ብቻ አብረና ነው ያለ እሱን ትንሽ ካጠገቡ ራቅ ብዬ ለመሸሽና ነገሮችን እንዲያስተካክል እኔ ጊዜ የለውም። ጊዜውን ውጪ ነው፣ ስራ ነው፣ ጓደኞቹ ጋር ነው። ከዛ በተረፈ ላዳር እንደ አልቤርጎ ነው ቤቱን የሚጠቀመው። በቃ ላዳር ነው የሚመጣው። ጠዋት የወጣ ማታ ነው የሚገባው። እረፍት የሆነ ሰዓት ጓደኞቹ ጋር ነው ጊዜውን የሚያሳልፈው። በዚህ ሁኔታ ወደ 5 ዓመት አብረን ቆየን። እየተጣላንም እንያለን። ያው ግን ሰው እንዲያውቅብኝ ስለማልፈልግ መጣለው ራሴው ጋር ነው፣ ቤት ውስጥ ነው። ከዛ ግን በቃ እስቲ ካጠገቡ ስለቅ ይገባዋል ብዬ ልጄን ለቤተሰቦቼ ሰጥቼ ስራዬን ለቅቄ መምህር ነበርኩኝ። ስራዬን ለቅቄ ስደት ወጣሁ። 2 ዓመት ስደት ላይ ቆይቼ ከምንም በላይ ከቤተሰብ ከልጄ ናፍቆት በላይ የጎዳኝ የእሱ ናፍቆት ነበረ። መመለስም ነበረብኝ። በጣም ነው የምወደው። ያው የተመለስኩት ኮንትራቴን ጨርሼ ነው ተመለስኩ። ስመለስ
ምንም በቃ ነገሩ እንዳስቀመጥኩት ነው ሁሉም ነገር ምናምን። ጭራሽ ሌላ ሱስ ውስጥ ገብቶ ነው ያገኘሁት። 2 አመት ሙሉ ላናግረው ስሞክር እኔ እዛ ባለሁበት ሀገር ስልክ አይፈቀድልኝም እና ቀጥታ በሳምንት አንዴ ቤተሰብ እንዳናገር ብቻ ነው የሚደውሉልኝ። ካርድ ሞልተው ስልክ የለኝም ግን ተደብቄ ከነዛ ሰዎች ሁላ ሪስክ ወስጄ ተደብቄ አበሻ ፈልጌ አግኝቼ ሜሴንጀር ላይ ሳወራው ያችን ልጅ ብሎክ አደረጋት። እዛ በምንም አላገኘውም። ቀጥታ ሲናፍቀኝ እኔ ደውላለሁ ግን ሰላም ንግግር አልነበረንም። ተመልሼ ስገባ ጥሩ ሁኔታ ላይ አይደለም። ጭራሽ ሌላ ሱስ ገብቷል ምናምን እንደውም ከበፊት ከነበረው ጭራሽ እንዳይን ጠፍቷል። አጋጣሚ ሰው ዘመድ ጥየቃ ወደ ክፍለ ሀገር መሄድ ነበረብኝና ለአንድ 3-4 ቀን ልጄን ይዤ ተመልሼ መጣሁ። ቤት ውስጥ ቁጭ ብዬ አንድ ቀን በቃ ምን ልበል ከመጨረሻ ሰክሯል። እኔ ሲጠጣ ራሱ አላውቀውም በነበርኩበት ሰዓት በቃ ማደር ፈልጋለሁ ጓደኞቼ ጋር አለኝ። ልጄ እንድትሰማ አልፈልግም። ልጄ እየጠበቀችው ነው። ስልኩን እሺ ብዬ እሱን ዘግቼ አብረን እንተኛ ብዬ ልጄን አስተኛው። በኋላ ስደውል ያለው ሌላ ቦታ ነው። በማግስቱ ሲመጣ እኔ ወደ ቤተሰቦቼ ተመለስኩኝ። በቃ አሁን ቤተሰብ እንዲያውቅልኝ ፈለኩ። አባቴ ምንድነው አላማሽ? ይሄ ሰው ያኖረኛል፣ ይሄ ሰው ትዳር ይሆነኛል፣ ይሄ ሰው ባል ይሆነኛል ብለሽ ታስቢያለሽ? እኛ በአንቺ መሀል አንገባ። አንቺ ካልሽ ቀጥይበት፣ አይ ካልሽ ግን አሁኑኑ አቁሚ አለ። ውሳኔው ያንቺ ነው፣ የባንቺ ህይወት አልወስንም አለ አባቴ። እሱን መጣ፣ ተጠየቀ፣ ይቅርታ ጠየቀ ምናምን። ከዛ ይችላል ወይ ምናምን ስለው እኔ ሂጂ ብዬሽ አልሄድሽም፣ ነይ ብዬ ማልልሽም፣ ስትፈልጊ ነይ ስትፈልጊ ቅሪ፣ እሱ የራስሽ ጉዳይ ነው አለ ሲለኝ ምንድነው ከአንድና አንድ ራሴን ስለማቀው ውሳኔ ወሰንኩ። ራናዊ ሆንኩ። ወረቀት ካለኝ የሆነ ቀን ተነስቼ ይሄድ ይሆናል ብዬ ራናዊ ያደረኩ ራሴን ጠፍቼ ካለምንም ምክንያት ለ4 አመት ካለ ወረቀት ሰራው። ሪሌሽንሺፕም ግንኙነትም ምንም የለንም። ስደውልለት ማያነሳልኝ። ከዛ በኋላ ወረቀቴን አሰርቼ ግን ልጄን ማግኘት አባቴን ማየት ስለነበረብኝ ተመልሼ አፉ መጥቶ ወረቀት አሰርቼ አገር ገባው። አሁን የበለጠ ጭራሽ ከአንዳይን ጠፍቶ ነው ያገኘሁት። ግን እሱ ጋር አልገባሁም። ወደ ቤቴ ወደ ቤተሰቦቼ አባቴ ጋር ነው የገባሁት። ዛኔ ያሳለፍኩት ረፍቴን እያለፈ ነው። አንተ ተስተካከላል እያልኩ እየጠበቅኩ አልኩኝ። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም አለኝ። ወለድ ምናምን ነገር አልፈልግም አለኝ። ፈልግሽ ራስሽ ፍላጎት ካለሽ የፈለግሽውን አድርጊ አለኝ። ከዛ ነገረኝ። ይሰራ የነበረው ስራ በጣም ዝቅተኛ ነው። ከዛም ስራ መውጣቱን መፍታቱን ነገረኝ። በቃ ኦኬ ስራ ፈታ ካደል እንደውም ከዚህ ስራ እንድትወጣና ከነዚህ ጓደኞች እንድትርቅ ስለምፈልግ ነው። በቃ ሆነ አይደል? በቃ መንጃ ፈቃድ እናድርግና የሆነ ስራ ፈልገህ ትገባለህ አልኩኝ። መንጃ ፈቃድ ነበረው። ምክንያት ፈጠረብኝ። ስራ ልምድ ምናምን አለኝ። ስራ ልምድ ምናምን ገንዘብ ከፍያ አጻፍኩና ሰጠሁት። በነበርኩበት 2 ወር ውስጥ አደረኩ። ስራ ፈለኩ። የተለያዩ ኦፊሶች ስራ ፈልጌ አግኝቼ ለመንኩት እንዲገባ። የልጅ አባት ነው። እሷም የሆነ ቀን እየሄደች ታየዋለች፣ ቅርብ ስለሆነ ታገኘዋለች። እና በቃ የቤት ኪራዩን የከፈልኩ ቀለቡን እየቻልኩኝ 1 አመት ሙሉ ተቀመጠ። ግን አመት ሙሉ ስራ እንዲፈልግ ስራ እንዲሰራ ኦኬ መንጃ ፈቃዱን መስራት መንዳት ካልፈለግ የሆነ እንደው
ስለማልችል ያደረኩት ስለው ኖ ራስሽን አቁሚና ይሄን አስተካኪ ይስተካከል ልጁ አለኝ። ግን አቆምኩኝ። ምክንያት ፈጥሬ እንደዚህ በዚህ ምክንያት ብር መላክ አልችልም አልኩኝ። አቆምኩኝ። ግን በቃ ደውሎ ያለቅሳል። በቃ ሌላ የምጠይቀውም ሰው የለኝም። አላገኘውም ነው የሚለኝ። ምን ነበር የሚሰራው? ረዳት አይደለም፣ እንደዚህ ታክሲ ተራ ማስከበር ነበር የሚሰራው። አሁን መንግስት ሙሉ የኔ በፊቶቹን ሙሉ በሙሉ ቀየረ እና እነዚህን አወጣቸው እኮ ሻላ ከዛ ምን ያደርገዋል እሱ? የቤት ከላበታል ሆዱን በቃ ከዛ ይዘለለም ሊሆን እንደማይችል አምቃለሁ። ሲኖረኝ 20 አደርገዋለሁ ካለዛ 15 16 እንዳለኝ እንደ ወሩ ወቅት ነው የምልክለት። በየወሩ ነው የምትልኪለት? በየወሩ ነው የምልከው። ያላኩት 3 ወር አለኝ ተከታታይ ሳይሆን አልፎ አልፎ በዚህ አመት ውስጥ። ልጆችሽስ የት ናቸው? ልጄ ሴት ልጅ ነች ያለችኝ። አንድ ናት። አባቴ ጋር ነው የምትኖረው እሷ ከመጀመሪያ። አባትሽ ነው የሚያሳድጓት? አዎ። እሺ ምንድን ነው አሁን የፈለግሽው? አሁን እኔም አባቴን የሚለውን ሰምቼ ከነ መላኪያውን አቁሜ የመጨረሻውን ልጄ ምንም አትጎዳብኝ አትችልም። ምን ያህል ነው እድሜዋ ልጅሽ? 16። እሺ ሚዩት አድርጊ እስኪ። እሺ አስቸጋሪ ነው ጓድ ትንሽ አስቸጋሪ ነው። አንደኛ ነገር ይኸውልሽ እህቴ ከምንም በላይ ትንሽ ትኩረቴን የሳበው የገንዘብ መላክሽ አይደለም ውጪ ያድራል የሚለው እንደ ቀላል የሚታይ ጉዳይ አይደለም። ከመጣ አንድ ሰው እኔ ፐርሰናል ከጠየቅሽኝ ለምሳሌ ሚስት ብትኖረኝ ተሳስታ ማላውቀው ጉዳይ ላይ ሳላምንበት ሳትነግረኝ ውጪ አድራ የመጣች ቀን ከዛ በኋላ ከዛች ሴት ጋር ቁጭ ልል አልችልም። አንድ ወንበር ላይ ኢቭን አንድ ቤት ውስጥ ቀርቶ ቀይ መስመር ነው ይሄ። ትዳር ላይ ገብቶሻል? የት አድሮ ንቀትም ነው ገብቶሻል? የተጋባሹ እኮ አትሊስት ስህተቶች ቢኖሩ እየተጨቃጨቅሽ ምናምን እኮ እያረምሽ ትኖራለሽ። ኢትስ ኦኬ ምንም ችግር የለም። ሰው እየተጣላ ምናምን እኮ ይኖራል። ውጪ ማደር የሚለው ፐርፐዝ ግን በቃ ጥግ ነው፣ ጣራ ነው። ገብቶሻል? አንቺ ኢዚ ነው ስታወሪኝ የነበረው ጓደኞች ጋር ልደራልኝ ከዛ ሄዶ አደር እንዲህ ስሰማሽ በጣም እየገረመኝ ነው። አንቺ እኮ ሚስቱ ነሽ የኔ ናት። እቃ እኮ አይደለሽም እኮ ከጓደኞቹ ጋር እኮ ላይሆን ይችላል ያደረው። ገብቶሻል? እየታድሮ እንደመጣ ይተቀል በሽታ እኮ ይዞብሽ ይመጣል እንደዚህ አይነቱ ሰው። ለዛ ነው እንደ ቀላል የሚታይ ነገር ዛሬ ዝም አንቺ አንድ ቀን አድሮ ሲመጣ ዝም ስትዩ ደጋገማይሽ ያቺ አንድ ቀን ምነው በእንቁላሉ ጊዜ ነቀጣሽን በተባለው ተረት ብትሆን ጥሩ ነበር። እሱ ነው እኔ አሁን እያሳሰበኝ
ሰክሬ ጀማ ምናምን ብሎ ሰብስቦ ካገባ አንድ ወንድ ጓደኛውን፣ ፍቅረኛውን፣ አማካሪውን፣ እናቱን፣ አባቱን፣ አክስቱን፣ አጎቱን ሁሉ ነገሩ ሚስቱ ማድረግ አለበት ብዬ አምናለሁ። ሁሉ ነገር መተውና ማለት ነው። ያ እኮ ነው በቃ ትዳር እኮ እንደ ገዳም ነው ማሰብ ያለበት አንድ ሰው። በቃ ከጓደኞቼ ጋር ሙሉ ህይወት የሚያስብለው ያ አብዛኞቻችሁ እንደዚህ ስላላችሁ እንዲህ አይነት ትዳር ውስጥ ጓደኞች አሉት ምናምን መጣው ጓደኞች ጋር ብሎ ተሰባስቦ ጠጥቶ አጭሶ ምን ብሎ ወይ በዛው ያድራል ወይ ተናቃችሁ ማለት ነው። ስለዚህ ይሄ ነገር የሚታለፍ አይደለም፣ አስቢበት። ከዛ ውጪ ገንዘብ አትላኪለት። ሁሌ ነው የምለው ይሄ ገንዘብ አትላኪ አንቺ ወድቆ ተነስቶ እንዴት እንደሚሰራ ህይወት ስትራግል እንዳለው 100 ጊዜ ሞክረሽ በ101ኛው እንደሚሳካ ምናልባት 1 ሚሊዮን ጊዜ ሞክረሽ 1 ሚሊዮን ጊዜ ላይሳካ ይችላል። 1 ሚሊዮን አንደኛ ጊዜ መቀጠል እንዳለበት እያስተማርሽ ነው ማሳደግ ያለብሽ። ይሄ ለልጅሽ ባል ደግሞ ሰርቶ ማሳደግ ማስተዳደር ያለበት። ስለዚህ አትላኪለት 20 ሺህ ምናምን እያልሽ ይቀርልሽ ነበር። ከዚህ በላይ ቀልድ የለም። 10 ሳንቲም እንዳትልኪ ከዚህ በኋላ ጉዳይ ላይ ተወያይቼ ያው ባላምንበትም ግን የተመለስኩበት ወጥቼ ነው። በቃ እሱ ጠዋት ሲመጣ እኔን ቤት አላገኘኝ። ቀጥታ ወደ አባቴ ቤት ሄድኩት። አባቴ ነገረው መኪና ልኮልኝ ወደ አባቴ ነው የተመለስኩት። ውጭ ያደረለት ማለታ ማለት ነው። ከዛም ደግሞ ከ15 ቀን በኋላ ተነጋግሬ ከገባው ይቅርታ ጠይቆ ከገባው በኋላ ብዙ አልቆየሁም። እኔ 3 ወር ኢትዮጵያ ላይ ቆየሁት። ግን ያ 3 እንዲሆነ የልጅሽን አይምሮ አንቺ ልትቆጣጠሪያለሽ። አሁን 16 ዓመቷ ነው። ኦልሬዲ በቃ ከ2 ዓመት በኋላ እኮ ራሷን ነው የምትመራው። አይምሮ ማሰብ የምችል ልጅ ገብቶሻል። እሷን ፕሮቴክት ላደርጋት ማለት አትችልም። አንቺ ፕሮቴክት አድርገሽ አታቆሚት። እዛ እኮ ታይዋለች እኮ የአባቷን ባህሪ ምን ታደርጊያለሽ? ያለ የእሱን ባህሪ መቀየር አትችልም። የምታየውን ነገር ልታስክጃት ነው። ያታድርግ ለምን እንደዛ አፍ አውጥታ ልትናገረው ስትል ፊት ስለሚቆጣት ፊት ስለሚነሳት ምን ነገር ስለማትችል
ደብዳቤ ጽፋ ሁላ ሰጣው። እኔ ሲሄድ አጋጣሚ ነው ቤት ውስጥ ያገኘሁት ያን ደብዳቤ። ለእኔ እንኳን አልነገረችኝም። ግን ዞሮ አሁን ለልጅሽ የምታስብበት ማለት የእሷን አይምሮ እንደዚህ ላርገው፣ በቃ በዚህ ቅርጽ ላስይዘው፣ እንደዚህ ላስኪደው ብለሽ በቃ ወረድ አድጋለች። ልጅ ሆና 7-8 ዓመት ሆና ቢሆን ልክ ነሽ፣ ፕሮቴክት ላርጋት አይምሮ አለጠበቅ። አሁን ወረድ በቃ ተቀርጿል አይምሮ። ልታጣምሚው ልታቃኙ አትች እሷን ታዩና የእሷን ነገር አንቺ ገንዘብ በቃ ግዴታ ነው መብላት ወይም መስራት። አይ ስራ ጠፋ እንግዲህ ምን ይደረጋል ብዬ አልቀመጥም፣ እሞታለሁ። አማራጭ ስለሌለኝ ነው የምልሽ እኔ። እሱ ግን አማራጭ ነው። ምንድነው አማራጩ? ሚስቱ 20 ሺህ ብር 30 ሺህ ብር ትልክለታለች። ምን ይስራ? ነግሬሻለሁ። ተግባባን? እሺ አመሰግናለሁ። እሺ እንዲህ አይነቱ ወንድ ነው መጥቶ ወንድ ስለመሆን ስራ ለምን ሰራለሁ? ግን እኔ ምን ያደርግልኛል? እውነቴን እኮ ምን ይሰራልኛል? ስጀነጀናችሁ ምናምን እንዳትፈራገጡብኝ እሺ። ቀንስ ማማ ምናምን ቁጭ ብዬ ምን ብለሽ ላኪ ምን ይለኛል? ዋናው ፍቅር ነው። ካፈቀርሽ አይንሽ ይታወራል። ታባስልስና 20-30 ሺህ ብር በወር ተቃጠልኩ። ዘንድሮ ተቃጠልኩ። ቆይ